ብሏል ዮኒ ማኛ ወዶ አይደለም ለካስ። በነገራችን ላይ አቤል የአብርሃምን ህይወት ምስቅልቅል አድርጎ አብርሃምን ህይወቱን ሲኦል ውስጥ ለመክተት ወገቡን ታጥቆ የተነሳ ደናቁርት የሆነ ሰው ነው። እንዴት ለምን በሉኝ። ሄርሜላን አንድ ብሎ ሲያመጣና አብርሃምን ሲያስተዋውቃት የነበረው አቤል፣ ሲመጣብጥ የነበረው ከዛና ከዚህ ያለ አቤል። ሄርሜላን አፈቅርሻለሁ በላት አብርሃም አያፈቅርሽም አፈቅርሻለሁ ብሎ ካላለሽ በቃ ከሱ ጋር ጊዜሽን አትፍጂ ሲላት የነበረው አቤል። በግድ ከጀርባ ገፋፍቶ ቀለበት አርግላት አለበለዛ ማንም ሰላሟን አይሰጣትም ብሎ ሲለው የነበረው አቤል። ዛሬ ብሎ ምን አደረገ? ያንተን ቤተሰቦች የእሷን ቤተሰቦች ስላወቁ ሽማግሌ መላክ አለበት። ጤና የለውም እንዴ ግን ይሄ ልጅ? ለነገሩ ግም ለግም አብርሃስ ግም ነው። ያው ይሄም በግ አብርሃም ሂድ ሲሉት መሄድ ና ሲሉት መምጣት እንደተፈጠረ እንግዲህ ልጅ ነው የሱ ያስታውቃል። የዚህኛው ግን አቃለው ብሎ ጉርጓድ እሱን ሊከት የሚነሳ የወንድም ጠላት የወንድም ምቀኛ የራሱ ላይፍ ሳይኖር ራሱ ህይወት ሳይኖረው ራሱ የተስተካከለ ቋሚ ላይፍ መኖር ሳይጀምር በግድ የጀርባ ቅማል ሆኖ አብርሃምን ካላፈቀርክ ቀለበት ካላገባህ ብሎ እዚህ ላይ መያዝ። አረ ልጁን ሰላም ስጡት በእናታችሁ። እኔ እርግጠኛ ነኝ አብርሃም እንደው እናቱና አባቱ ጋር መሀል ገብቶ ሰላም ካላገኘ በስተቀር ሩታን ልትረሳው ትችላለች። ወንድ ቤት ወንድ ስለሚተካ ማለት ነው። አብርሃምን ግን የጀርባ ቅማል ሆኖ በወጣ በገባበት ወይኔ ጌታዬ ወይ ግን ሰው እንዲህ ምቀኛ ይሆናል፣ ለወንድሙ ምቀኛ ይሆናል፣ ለጓደኛው። አቤል ምን አለ የራስህን ላይፍ ብትኖር? አቤል ምን አለበት የራስህን ፍቅረኛ ይዘህ ፍቅረኛ አለችኝ ብለህ ብትመጣ? ሁሌ የሰው ህይወትን ጉርጓድ ካልቆፈርክና ካልከተትክ አይሆንልህም ማለት ነው። የራሳችሁ ቢዝነስ እየሰራችሁ ነው። አይ ነው ግን ልጁ እኮ በግ ነው። በግ መሆኑን ያወቅነው አርግ የምትሉትን ስለሚያደርግ ተው የሚሉትን ሰው በራሱ እንጂ የሚሄደው በሰው ይሄዳል። እኔ አልተማረም እንዴ አብርሃም የሚሉት ጭራሽ ትምህርት አልቆጠረም ፊደል አልቆጠረም ማለት ነው። እንደው ምን አለበት እንደ ወንድሙ ትንሽ ነቃ ደንገጥ ቢል እንኳን በእናታችሁ። ሰው እንደወረደ ይሆናል። አቤል የራስህን ህይወት ኑር። እኔ የምለው እናት የለህም ለእህቶች ካታስብም እህቶች የሉክም። እህቶች ተመስቀልቅልቅልቅል ያለ ህይወት እንዲኖራቸው ነው የምትፈልገው። ያንተ መቼም ህይወት እርግጠኛ ነኝ ከዚህ ከሄርሜላ ጭራ ስር እየወልክ ስለሆነ እህቷን በጀርባ በኩል እያጫወትክ ነው፣ ሰምተናል። ለዛ ነው ሶሊ እርግፋክን ተፍ ብላ የተወችክ ማለት ነው፣ የተፋችክ። በእንጨትም አትነካህም አይደለም ዳግም አንተን ልታስብክ ማለት ነው። በእንጨት ሲጀመርም አታስብክ። ምን አለፋል እና እኔ በጣም የሚገርመኝ የአብርሃም በግ ነው። ምንም ስለማያውቅ ና ስትሉት ይሄዳል፣ ሂድ ስትሉት ይሄዳል። አለቅ። ና ስትሉት ይመጣል፣ ሂድ ስትሉት ይሄዳል። እንዴት የሰው ልጅ ሆኖ በራሱ አቋም በራሱ መንገድ ራሱ እንደፈለገ መወሰንና በራሱ ላይ ራሱ እንደፈለገ ማድረግ መፍቀድ ሲችል ያም የመጣ የሄደ ሁላ እንዴት እንደፈለጉ እንዲያዙት ይፈቅዳል ጭንቅላቱን? እንደው ምንስ ቢሆን እንደው ይሄን ያህል ትልቅ እንግዲህ ልጅ ሆነ ካረፍከው አብርሃም እናቴ ወገቧን ወጥራ በቃ እንደው ኤፍሬም እኮ አንዳንዴ ሲናገር እውነት ለመናገር በቃ መብቱ ነው። እሱ ያለው ከሩታ ጋር ይሁን ብቻ ብሎ አለም ያለው። በቃ አብርሃም ማነው ስሙ ኤፍሬም ከሩታ ጋር ባይሆን ከሄርሜላ ጋር መሆን የለበትም። ሰው እንዴት ከትዳር ወዲያ ወጥቶ ልጁን ማሳደግ ከልጁ ጋር ፍቅር መስጠት ትቶ ለልጁ መኖር ትቶ እንዴት ለሌላ ፍቅር ይሄዳል? እንዴት ወደ ሌላ ህይወት ይጀምራል? እንዴት ስለ ሄርሜላ ማሰብና ስለ ሄርሜላ መብላት መጠጣት መሄድና መምጣት ማሰብ አለበት? ስለ ልጁ ማሰብ ትቶ ነው የሚለው። እቺ ደግሞ ከሱ የባሰች በግ ጉግ ማንጉግ ሁለተኛዋ እንግዲህ ልጅ ማን ይሆን የመጀመሪያ ልጅ? አንቺ ትሆኚ የመጀመሪያ ልጅ ምን እናውቃለን እንግዲህ። ሌላው መታ ደግሞ ወይኔም ልጅ ነኝ ብላ ካላለች አንቺ መሰልሽኝ የመጀመሪያ ልጅ።
እናትሽ ዋና ልጁን እዛ ሆስፒታል ቁጭ አድርገው ሽንት ቤት ጥደው እንግዲህ ልጁን አንስተው መሰለኝ ያዙት እናንተ ቤት እንዳሉ ማነች ሃይሚ ኤፍሬም ምንም አይልም ሰሞኑን እናንተና ትልቁ እና ኤልዱ ዘመርናት የሚባል ወሬ ሰምቻለሁ እና በስማ ሰው ከአንድ ቤት እንደው እንግዲህ ልጅ ሆኖ ይፈጠራል። መቼ ነው የሰው አመለካከት የሰው አስተሳሰብ ልክ የሆነ ነገር ስታይ ብቻ ከጠፋችበት ጉድጓድ ብቅ ትልና አለው ለአብርሃምማ አለው። ከዚህ በፊት ስንት ጉድ ሲሆን ተደብቃ ተወጥፋ ተወሽቃ የነበረች እዛ ኩሽኗ ዛሬ ተወጣን አለው ከአብርሃም ጎን ነኝ ማንም እንዳይናገረው ማንም እንዳይለው ትላለች። እንደ እንዝርት ካሾሩትና እንደ እንዝርት አሹረው የፈለጉትን አርገው የፈለጉትን እንትን ካደረጉት በኋላ መታልክ ለወንድሟ የቆመችና የተቆረቆረች ትመስላለች። መጀመሪያ ዲቃላውን ያሳድግ። እዛም ዲቃላ ፈልፍሎ ማስቀመጥ ትርጉም የለውም። እሺ መጀመሪያ የወለድሽው ልጅሽን በክብር ስታሳድጊ ነው ከዛ በኋላ ወደ ሌላ ሴት ሄደሽ እንትን የምትይው። ዲቃላ በርግጥ ላይባል ይችል ይሆናል። አንዳንዴ ግን ወዳቸዋል እንዲህ አይነት ንግግር። አንዲት እናት ወልዳ ልጆቿን ብቻዋን ካሳደገች አለቀ። ይሄ ከተንዘላዘለ ልጄ ዲቃላ ነው ብዬ ነው ማለት ነው። አለቀ። እበትም ትልወዳል አይደለም የሰው ልጅ እሱ እዛ እንደፈለገ ከዛም ጋር እግሩን እየከፈተ እንትን እያለ እኔ እዚህ ብቻዬን ያሳደኩት ልጅ አባት አለው ብዬ ማለት አልችልም። አለቀ። ብቻዬን ያሳደኩት ብቻዬን ነው። እናትም አባት ሞኛ ያሳደኩት አለቀ። አባት የለውም እንዴ ሰው እንደው ዝም ብሎ በሰው ህይወት እንደው አቤል እና ያኛው በቃ ሩታና ዳኒ አብረው ናቸው። ሩታ እንደው አንዳንድ የሄርሜላ ሽንት ጨርቆች ደግሞ አላችሁ ይትመጡና ሩታ እንደዚህ ነው እንደዚህ ያደረገችው ነው ሄርሚ በቁስ አታምንም። ሩታ በቁስ ታምናለች። ትናንት ለሩታ ብራቮ ስትሉ የነበራችሁ ዛሬ ተዘቀዘቃችሁና ለዚህ ሽንት ጨርቆናችሁና ሩታ ትክክል አይደለችም። ሩታ እንዲናት ሄርሚ ምናምን ቆሻሾቹን ለማለት ነው። የሄርሜላ አመለካከት የሄርሜላ አሳሰብ ያላችሁ የሄርሜላ ህይወትን መኖር የምትፈልጉ ሰዎች ናችሁ። በትዳር ላይ ፊት እንትና ምን አለች ሄዊ ዱባይ ያለችው ከዚህ በፊት መብየዋለሁ። የሰው ባል የምትመኝ የሰው ባል ለራስሽ ለማድረግ የምትፈልጊ ቆሻሻ ነሽ፣ ሽንት ቤት ነሽ። ዛሬ ተጠቅሞ ነገ ይጠውሻል ብላለች። እውነቷን ነው። ባሌ ከሄደ አንዴ ከሌላ ሴት ጋራ ካየሁት አከንተፍ ነው ብዬ ማለት ነው። ዳግም ወደ ህይወት ያነስገባ ሄርሜላንና ሩታን ማለት ነው ስትነግራቸው ለሩታ ባልሽ አንዴ ከሄደ ሄደ ነው በቃ ትፍ ብለሽ ታይው ተፊው በቃ አውጥተሽ ጣይው ልጅሽን ብቻሽን አሳድጊ ቀብረር ጥብርር ብለሽ ነው። ለሄርሚ ደግሞ ሽንት ቤት ነሽ በቃ ዛሬ እሱ ተጠቅሞብሽ ይተፋሻል፣ ነገም ደግሞ ሌላው ይመጣና ይጠቀምብሻል። ሽንት ቤት ገንዳ ነሽ ተብለሻል። አለቀ። እንዲህ ከመባል ጌታው ይሰውራችሁ። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ምን አለ በገሃድ እኮ ከሚሆን በድብቅ ቢሆን ኖሮ ይሄ ሁሉ ስድብም ይሄ ሁሉ ውርጅብኝም ይሄ ሁሉ ማተካሩ ባልመጣ ነበር። መቼም የዘመኑ ነገር የሚዲያ ነገር ሆነና ሚዲያ ላይ ወጡና ጥንብርኩሳቸው ይወጣል በገዛ እጃቸው ማለት ነው። ጥንብርኩሳቸው ስንት ሴቶች ናቸው በሰው ትዳር ገብተው በናሂ ህይወት ላይ ስንት ሴቶች ናቸው የገቡት። ዛሬ የሉም። እሱም ዛሬ ከሚስቱ ጋር እኝኝ እንዳላል ስንት ሴቶች ናቸው በሚዲያ ላይ የምናያቸው ህይወታቸው ትዳራቸው መስቀልቅሎ የመጣው በማንም ሽንት ቤት በሆነች ሴት ከጀርባ እየመጣች የሰው ፍቅረኛ የሰው ባል የኔ ነው ብላ ግግም በምትል ሴት ማለት ነው። አለቀ። አንዲት ሴት ልጅ ከባሏ ውጪ ሌላ ጋር ከተመኘች ሽንት ቤት ናት። ባልም ከሌላ ውጪ ሌላ ቦታ ጋር እንደዛው አለቀ። በአመት አንድ የሚመጠጥ ሽንት ቤት አለ፣ እዛ ያቺ ነች። አለቀ በቃ። ከእንደዚህም አይነት እንደው ማነች ስሟ ሄዊ እኮ ቋቅ እስኪላችሁ ልካችሁ ነው የምትነግራችሁ። ቋቅ እስኪላችሁ ግን ምን ዋጋ አለው? ሰው ከማይገባው ከማይሰማ ሰው ጋራ ነው እኛ ተደናቅረን እየኖርን ያለው። ከማይሰማ ከማይገባው ሰው በዚህ በቴክኖሎጂ ዘመን የተቀነባበረ እንትን ሲያመጡላቸው ትክክል ብለው የሚያምኑ ገገሞች እንደወረዱ ድምጽ የሚሰራበት ቮይስ የሚሰራበት ልብስ የሚሰራበት ስንት ራቁትሽን ልብስሽን ለብሰሽ ሰተሽ ቆርቃንሽን የሚያወጣበት ዘመን ላይ ነው ያለን። ግግም አንቺ ነሽ፣ ግግም ያንቺ ድምጽ ነው፣ ግግም እሱ ነው፣ ግግም እንዲህ ነው። ገገሞች መጀመሪያ ሰልጥኑ። ዩቲዩበር ከመሆናችሁ በፊት ማይንዳችሁን አሰልጥኑ። ከዛ በኋላ ዩቲዩበር ሆናችሁ ቢዝነስ ትሸቅላላችሁ። ከዚህ በላይ ማለት ነው እንደወረዳችሁ
ሰው አይሰለጥንም።